يا معاشر المسلمين عباد الله، يقول الله جل وعلا في كتابه الكريم: اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا. إن شاء الله يا الله سبحانه وتعالى فقاده هونو ለሳምንታዊ ፕሮግራማችን አላህ Subhanahu Wa Ta'ala ካገናኘን ከጥያቄና መልስ በፊት አንዳንድ ነገር ወደ እናንተ አደርሳለሁ ኢንሻአላህ። ሌላ ኃያሉ ጌታ አላህ Subhanahu Wa Ta'ala በነብዩ አለይሂ ሰላቱ ወሰላም ላይ ቁርአንን አውርዶ በነብዩ አለይሂ ሰላቱ ወሰላም አስተማሪነት ኡማውን ያስተማረበት የሰው ልጆች ተከባብረው ተዋደው እርስ በርስ ተፈቃቅደው የአላህ Subhanahu Wa Ta'ala ዲን ላይ ተጋግዘው እንዲሄዱ ነው። ለዚህም ደግሞ አንድ ትልቅ ማሳያ ነብዩ አለይሂ ሰላቱ ወሰላም في وصيته في حجة الوداع حجة الوداع ላይ በመሰነባበቻው ሐጅ ላይ ያደረጉት ወሳኝ የሆነ የነብዩ አለይሂ ሰላቱ ወሰላም ኹጥባ አለ። ምናልባትም ነብዩ አለይሂ ሰላቱ ወሰላም ላይ የወረደችው አንቀጽ አንድ የምታሳየን አለ። ሁለቱም ቀናቶች ማለት ነው። የውመ ዓረፋ አለ 9ኛው አሁን የፊታችን ሐሙስ ማለት ነው። 10ኛው ደግሞ የዒድ ቀን ደግሞ አለ ጁሙዓ ቀን። እነዚህ ሁለቱ ማለት ነው። ሁለቱ ቀናቶች ላይ ረሱል አለይሂ ሰላቱ ወሰላም የመከሩን አላህ Subhanahu Wa Ta'ala ያወረደው አንቀጽ አለ በነብዩ አለይሂ ሰላቱ ወሰላም ላይ። ይሄ ትልቅ የሆነ የኛነታችን መገለጫ ነው። እስላም ምሉእ እንደሆነ፣ እስላም ሚን ኩሊ ወጅህን የተሟላ እንደሆነ፣ እስላምን እንደወረደ እንዳለ እንደነበረ ሳንጨምር ሳንበርዝ ሳንቀንስ እንድንሰራበት የሚያዝ የሆነ የአላህ Subhanahu Wa Ta'ala ወሳኝ አንቀጽ ወርዳለች። እሷም ማናት? አልየውመ አክመልቱ ለኩም ዲነኩም፣ ዛሬ ሃይማኖታችሁን አሟላሁ አለ። ወአትመምቱ ዐለይኩም ኒዕመቲ፣ ጸጋዬንም ፈጸምኩ። ወረዲቱ ለኩም ልእስላመ ዲና፣ ከሃይማኖት ከእምነት በኩል እስላምን ወደድኩላችሁ ብሎ ልዕለ ኃያሉ ጌታ አላህ Subhanahu Wa Ta'ala في سورة المائدة ላይ ያለችዋን ይችን አላህ Subhanahu Wa Ta'ala አወረደ። እንግዲህ እዚች አንቀጽ ውስጥ ብዙ ነገር ነው ያለው። ይችን አንቀጽ መሰረት አድርገው አህለል ዒልሞች የነገሩን ብዙ ነገር አለ። እምነታችን ላይ አዳዲስ ነገር እንዳናመጣ እንዳንቀላቀል፣ አይሁዶች ነሷራዎች ብሎም ሌሎች የእምነት ተከታዮች እምነታቸው ላይ የተለያየ ነገር እንዳመጡ ሁሉ እኛም አዲስ ነገር እስላም ላይ እንዳንጨምር፣ እነሱ እንደጠፉት እንዳንጠፋ አላህ Subhanahu Wa Ta'ala ይቺ አንቀጽ ሲገልጻት እንደማስጠንቀቂያ ነው። ዛሬ ላይ አለ የቢድዓ አይነት። ዛሬ ላይ ብዙ ሰዎች በእስትህሳናት በተለያየ ይሄ ጥሩ ነው፣ ይሄ ቢጨመር ይበጃል፣ ይሄ ቢጨመር ለኡማው ይጠቅማል፣ ይሄ ቢጨመር እንደዚህ ነገር ያመጣል እያሉ አዳዲስ ብዙ ነገራቶችን ጨምረዋል ሰዎች። ይህ እንዳይመጣ መዝጊያ ነው። አልየውመ አክመልቱ ለኩም ዲነኩም፣ ዛሬ እምነታችሁን አሟላሁ አለ አላሁ Subhanahu Wa Ta'ala። ዲናችሁን አሟላሁ። ኢክማሉ ዲን إنما أراد الله عز وجل بالإكمال أصول الشرائع مولتوال، قوانين الاجتهاد مولتوال አለቀ። ከዛም በኋላ የተወሰኑ የወረዱ ያሉን ቢኖርም እንኳን ነገር ግን ዋና መሰረታዊ የሆኑት አላህ Subhanahu Wa Ta'ala አሟልቻለሁ ብሎ ተሟልቷል፣ አለቀ። اليوم أكملت لكم دينكم። ይህች አንቀጽ የወረደችለት ዲን ያልሆነ ነገር ዛሬ ላይ ዲን አይሆንም እያሉ እነ ኢማም ማሊክ ረሂመሁላሁ ተዓላ እየገለጹ ያለው ከዚች አንቀጽ በመነሳት ነው። ለዚህ ነው ለቢድዓ መከሻ መጥረጊያ ናት ይቺ። ቢድዓን አዳዲስ መጤ ነገራቶችን መጥረጊያ ናት። ይሄንን በደንብ አድርገህ ያዝልኝ። اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا، ጸጋዬንም ፈጸምኩ አሟላሁ። እንደዚሁም ደግሞ አለ ለኢላህ ያሉ ጌታ ዲነል እስላምን መረጥኩላችሁ አለ። ከሃይማኖት በኩል من بين الأديان ዲነል እስላምን አላህ Subhanahu Wa Ta'ala ለኛ መርጦልናል። በቃ ከዛ ውጭ
የምንሄድበት ምንም አይነት የዓቂዳ ክፍልም የለም። ምንም አይነት አሰራር ምንም አይነት ዲን ላይ የምንጨምረው የምንደምረው ነገር የለም። ሞልቷል። በቃ ዲኑ ሞልቷል። አላህ ሱብሓነሁ ወተዓላ አሟልቶታል። ዒባደላህ ለዚህም ይህችን አንቀጽ በተመለከተ ዑመር ብኑ ኸጣብ ረዲየላሁ ተዓላ ዐንሁ ተጠየቁ። ፊ ሐዲስ ሙተፈቅን ዐለይህ ቡኻሪ ሙስሊም በዘገቡት በሆነው ሐዲስ ማለት ነው። عن عمر بن الخطاب رضي الله تعالى عنه أن رجلا من اليهود قال له يا أمير المؤمنين أنت يا أمانيان أزاج ويالواتشو አላቸው መጣና ይሄ አይሁድ ማለት ነው እና ከአቡል አህባርም ነው ይላሉ ከፊሎች ከመስለሙ በፊት መጣና ዑመር ብን ኸጣብን እንዲህ አላቸው قال له يا أمير المؤمنين آية في كتابكم تقرؤونها የሆነች አንቀጽ አለች በኪታባችሁ ውስጥ በቁርአናችሁ ውስጥ لو علينا معشر اليهود نزلت لاتخذنا ذلك اليوم عيدا ይህች አንቀጽ እኛ በአይሁድ ጀማዓዎች ላይና በአይሁድ ማህበረሰብ ላይ ብትወርድ ኖሮ ያንን ቀን እናከብረው ነበረ አላቸው። ይሄንን ሲላቸው ቃለ አየቱ አያ ምን አይነት አንቀጽ ናት የትኛዋ አያ ብለው ጠየቁት። የትኛዋ? ቃል اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا يمتلوا አንቀጽ ብሎ ነገራቸው። ዛሬ ጸጋዬን ዛሬ እስላም